ሰላም ሰላም ቤተሰብ ሰላማችሁ በያላችሁበት ቦታ በዚህ ሰላማችሁ ይብዛልኝ። እንዴት አላችሁልኝ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ሰላም ነኝ። እናንተም ሰላማችሁ ይብዛልኝ። በያላችሁበት ቦታ ሰላም ናችሁ እንደ ምድር አሸዋ በዝት ይበልልኝ። ቤተሰብ ዛሬም መጥቻለሁ። ስልኬ ሊወድቅብኝ ነበረ ቅድም እና ለቤቴ ደግሞ እንደምታውቁት አዲስ ለሆናችሁ ሰብስክራይብ በማድረግ ቤቴን ተቀላቀሉ። አዳዲሶቹ ማለት ነው። ነባሮቹ ደግሞ አብሮነታችን ይቀጥል ስል በአክብሮት በትህትና ጋብዛችኋለሁ። እና ዛሬ አዲስ ነገር ይዤ መጥቻለሁ። ያው ምግብ ነው፣ ምግብ ስራ ነው። እና ምንድነው ምግብ ስራ ካላችሁ ይኸው ጥቅልል ጎመን አለ እዚህ ጋር ኮትፌ አዘጋጅቻለሁ። በጣም የምወደው ደግሞ የድንብላል ቅጠል፣ እዚህ ጋር ደግሞ ድንች፣ የተከተፈ ድንች፣ እዚህ ጋር ደግሞ ሽንኩርት በቁመቱ ነው የምከተፈው። አትክልት ስትሰሩ በቁመት ነው የሚከተፈው። መቼም ከኛ የማይለየው ቃሪያ አለ። እዚህ ጋር ደግሞ ነጭ ሽንኩርት አለ። እዚህ ጋር ደግሞ ሌላ ነገር እየሰራሁ ሽንኩርት እየጠበስኩ ነው። እዚህ ጋር ደግሞ ዘይት አደርጋለሁ፣ ሽንኩርት አደርጋለሁ ማለት ነው። የጥቅል ጎመን እና የጥቅል ጎመናችን ሽንኩርት አደርጋለሁ ማለት ነው። ወደ መጨመር እንሄዳለን። በጣም ግራ በነገራችን ላይ ጭራሽ ልቤ ስልክ ላይ ሆኖ ድስት መጣዴን ረሳሁት ማለት ነው። ምር ነው ቁጣ ነው ግን ነገራችን ላይ እኔ በጣም እንትን ይላል በጣም እያጓጓለኝ ነው ማለት ነው። ልጆቹ ቤት ላይ ስላለው እነሱ ግን ማለት ነው እነሱ አዳምጣለሁ ብዬ ድስት መጣዴን ሁላ ረሳሁት። ድስቱ ራሱ ግዶ ማለት ነው። እና ሽንኩርታችን ጠበስ እናደርጋታለን። እዚህ ጋር ደግሞ ሌላ ነገር ልሰራ ነው። እዚህ ጋር አለ በነገራችን ላይ በየአይነት ስላላችሁ እዚህ ጋር ወይ ሽሮ ወይ ምስር እየታገልኩ ነው። ወይ ሽሮ ወይ ምስር የትኛው ልስራ እያልኩ ነው ማለት ነው። ምስር ያው በደንብ መታጠብ አለበት በነገራችን ላይ በደንብ ታጥቦ ምንም እንትን አይልም። ግን ሽሮ መስራት ፈለኩኝ። እኔ ደግሞ ከሽሮ ጋር ያለኝ ፍቅር አጠይቁ። ሽሮዬ ልሰራ ወይም ምስር ልሰራ እችላለሁ። እና ሽንኩርታችን ይጠበሱ። በነገራችን ላይ ከላይ አንድ ሴትዮ አለች፣ ልብስ ታሰጣለች። ምግብ ከተሰራ በስማ ከላይ እስከታች ነው የምትገለምጠኝ መንገድ ላይ ስታይ ማለት ነው። ሌላ ጊዜ እኮ መንገድ ላይ ስታገኘኝ ሰላም የምትለኝ ሴትዮ ምግብ ምናምን ከሰራሁኝ ማለት ነው መንገድ ላይ እንደ አረብም እንደዚህ ገላምጣል እንዴ ነው የምትሉት? እንዴ እንደምገላምጣል። ሴትዮ ደግሞ ቤትሽ ነው የእሷ ቤት ሄደሽ አይደለም ምሳሌ። ስለዚህ ፈለግሽው ነገር ስሪ፣ ሽታ ካሸተታት ታንሳ አለችኝ። እና እዚህ ጋር ደግሞ በነገራችን ላይ ፍርፍር ነው ድርቆሽ አለኝ የራሴ ያደረኩት ቤት ውስጥ ማለት ነው። ለእሱ ሽንኩርት እያበሰልኩኝ ነው፣ እዚህ ጋር እየጠበስኩኝ ነው ብሎ ይሻላል። ግን ምኑ እንደጨመርኩ እዚህ ጋር ልንገራችሁ። የተፈጨ ሽንኩርት አድርጌያለሁ። በርበሬ ሳረግ በርበሬው በጣም የሚያሳምረው እንትን አለ። እኔ በነገራችን ከለር በጣም ነው የምወደው። እርድና በርበሬ ያቀላቅላችሁ ታውቃላችሁ? እርድና በርበሬ ያቀላቅዬ ነው ማለት ነው። በርበሬ ግን አልጨመርኩም። እዚህ ጋርም ደግሞ እርድ አድርጌያለሁ። ያው ቅድም ያያችሁት ሽንኩርት አድርጌያለሁ። ስለተጠበሰ አሁን ጎመናችን መጨመር እንችላለን። እና ሽንኩርታችን በሳይ ያለኝ ነው ለቲማቲም ማነው ለፍራችን ቲማቲም ከተፍ ነው በጣም የሚጣፍጠው ነው። ከዛ ይበስላል። እንግዲህ ማለት ነው ከትፊ ከማብስለውና እንዲህ ገርደፍ አድርጌ ከማብስለው በደንብ የሚመስልኝ ገርደፍ አድርጌ ማለት ነው። ያኔ ለብቻ ለራሴ ስለሆነ እንዲህ ተጠብሼ አስረዋለሁ። ግን ቢሆንም እንደዚህ ጠብሰዋለሁ። ኦኬ እንደዚህ ጠብሰዋለሁ። ትላለች ማለት ነው። አንድ ላይ ደግሞ ጎመናችን አድርገናል። ጎመናችን ጥብስ እያለች ነው። ላሳያችሁ። እዚህ በጎመናችን እንደምናርጋትና ወደ ፍርፍር መሰራበት ድስት ወይም መጥበሻ ጋር ልሄድ። አቤት ይሄ ተጋቢ ነበር መስራት። በዚህ ላይ ተጋቢ ነው ነበር መስራት። መች ተጋቢ ነው ግን እንደምሰራ አላውቅም ነበር። እና በርበሬ በጣም ነው የሚያስመው። ትንሽ ነው የምናደርገው።
ነገሩ ትንሽ ስላለው እንጂ በርበሬ የምንችልበታል አይገልጸውም። ማንኛውም ፍርፍራችን ብዙ ሰዓት አይፈጅም ማለት ነው። እና እዚህ ጋር ነጭ አደርጋለሁ። ነጭ አድርጌያለሁ። በነገራችን ላይ ነጭ ሽንኩርትና ዝንጅብል አንድ ላይ የተፈጨ ነው። ጎመንም ጋር እንደዚህ አደርግበታለሁ ማለት ነው። በነገራችን ላይ በጣም ነው ስራ የሚያቀልላችሁ። ጊዜ ካላችሁ እንደዚህ ፈጭታችሁ ስታስቀምጡ መስራት ስትፈልጉ በጣም ነው ደስ የሚለው ማለት ነው። እንግዲህ የፍርፍራችን ስጎ እንደዚህ በዚህ መልኩ የተጠበሰ ወይም የተቁላላ ነው የሚባል አይደለም። በነገራችን ላይ 3 ቲማቲም አይቀር ነው። እኔ ጋር 3 ቲማቲም አይቀር ነው የተመረከው። 3 ቲማቲም አድርጌያለሁ። ቃሪያው ቃሪያ በቃ አይምሮ ላይ ቃሪያ ስለሆነ ያለው ቃሪያ እያልኩኝ ነው። በርበሬ እንዳያቃጥል ማለት ነው። እንግዲህ ቤተሰብ ጎመናችን ትንሽ ተበስላል። ድንቻችን እንጨምራለን ማለት ነው። እና ድንቻችንን ጨመርን። አማሰልኩት፣ ከደንኩት ትላላችሁ ቤት። እዚህ ጋር ደግሞ ስጓችን የተሰራ ነው ማለት ነው። የፍርፍሩ ድቅቅ አድርገውና በደንብ ይቁላላል። እና ቤተሰብ ድርቆሽን ይህን ይመስላል። ድርቆሽ ይሄን ይመስላል። ውሃው ትክትክ ብሏል። አይመችም እናቴ። ክልስልስ አድርጌ ጨማምሬ እመለሳለሁ ማለት ነው። እኛ ያደረኩት በነገራችን ላይ ቤት ውስጥ እና ቤተሰብ በጣም የምወደው የድንብላል ቅጠሌ የማይቀር ነው። ፍርፍራችን ላይ እናደርጋለን። በነገራችን ላይ ድርቆሽ ፍርፍር ምንም ብታረጉበት ማለት ነው እንትን ነው የሚሆነው፣ ድርቅ ነው የሚለው። ዛሬ ለምሳሌ ያረጠብ አድርጌዋለሁ። እንደዛ አድርጌ እንኳን የሚገርማችሁ ማለት ነው የሚገርማችሁ መጨረሻ ላይ ድርቅ የሚለው ነገር አልገባኝም። እስኪ አስረዱኝ እናንተ። ድንብላል ቅጠላችን እንደዚህ እናደርግበታለን። መቼም ደግሞ የማትቀር ከኛ የማትለይ ቃሪያችን ምርጧ የቃሪያ ምርጥ ቃሪያ በነገራችን ላይ በጣም ነው የሚለበለው። ፈጣሪ በሚያውቀው እጅ ተቃጥያለሁ የከተፍኩበት። ይህንን ይመስላል። ፍርፍራችን ደርሷል። ቤተሰብ እንዴት እንደሚያምር ጠይቁኝ። ይኸው እኔ ውዶች ጥቅል ጎመናችንን ደረሰ። በነገራችን ላይ ይሄ ድንብላል ቅጠል መች ደሩሬ የፈለገ ሰው ነው የሚያደርገው። እኔ በጣም ስለምወደው ነው ከድሮም ጀምሮ። ድንብላል ቅጠል በስማም ተውት፣ ለምግብ ልዩ ጣዕም ነው የሚሰጠው። እኔ ቃሪያው ነገር ግን አልተቻለም። እግዚአብሔር ነው የምላችሁ እና አላችሁ። ቃሪያችንን ማቃጠሉ አልተወችም፣ እኛም መክተፋችን አላቆምንም። በቃ የጥቅል ጎመናችን አሰራሩ ይሄን ይመስላል። ጨርሰናል ማለት ነው። በአንዴ ስንት አይነት 2 አይነት ምግብ ሰራሁ። ሶስተኛው ደግሞ እዚህ ጋር እየበሰለ ነው። ይህንን ይመስላል ማለት ነው። አቤት በቃ የሚፈልገው አይነት እኔ ጥቅል ጎመን ውሃ ጨቅ ሲል ያስጠላኛል። እና ይህንን ይመስላል የጥቅል ጎመናችን አሰራሩ ማለት ነው። የኔ ውዶች ድንብላል ማረግም አለማረግም ትችላላችሁ። እኔ ራሴ በጣም ስለምወደው ነው እንጂ ያኔ እንደዚህ ምግብ ሰራ የተፈጨው ነው የሚደረገው። ደግሞ ስትችላለች እንዳማረባት እና ማታ ምግብ ላለመስራት ብዬ እንዶሚን የበላሁት እግዚአብሔርን እንዶሚን በዳቦ በላሁኝ። ድፎ ዳቦ ማለት ነው። እና ምግቤን ይሄን ይመስላል። እንግዲህ እዛ ጋር ወይ ሽሮ ወይ ምስር ልስራ እያልኩ እየተወዛገብኩ ነው። እስኪ እሱንም ደግሞ ሂደቱን አሳያችኋለሁ። ምስር ነው የሰራሁት ሽሮ ነው የሰራሁት የሚለው ነገር አብረን እናያለን። እኔ ውዶች በስተመጨረሻ ማለት ነው ጨርሰን ቀዝቅዞ ምን ብሎ እናንተ ግን በስመ አብ መንፈስ ቅዱስ ሙቀት ላይ ግን ምግብ አይበላም። አሁን ይሄ ቪዲዮ የምቀርጽላችሁ ማታ እንደሆነ ታውቃላችሁ። ማታ ነው። ምሳዬም ሳልበላ ቁርሴም ሳልበላ ብላችሁ ታምናላችሁ? አላቅም ሙቀት ሰዓት ለምን እኔ ብቻ ወይስ ሌላውም ሰው እና ይሄን ቪዲዮ አሁን እየቀረጽኩላችሁ ያለሁት ማታ ነው ማለት ነው ቤተሰብ። ቅድም ያው ሽሮ ወይ ምስር ልሰራ ነው ብዬ ስላችሁ ነበር፣ ግን በጭራሽ አልቻልኩም። ሙቀቱ የሆነ ልቤ ድክም ነው ያለኝ እና ስጎ ሰርቼ ስጎ ቁጭ አደረኩትኝ ማለት ነው ፍሪጅ ውስጥ እና ሌላ ቀን ያው እንሰራበታለን። ነገ ከነገ ወዲያ ምናምን ለእሁድ ማነው ቅዳሜ ለእሁድ እሰራበታለሁ ስጎም ማለት ነው። እና ግን አልጫ
ድንችና ጥቅልል ጎመን ይሄን ይመስላል። ምንድነው ሌላ ደግሞ መሰላችሁ? ፍርፍሩ የድርቆሽ ፍርፍሩ ግን በነገራችን ላይ እኔ ውሃ በዛ አረኩበት ብዬ ነበር። ግን ድርቆሽ ፍርፍር የፈለገ ውሃ ብታበዙ መጨረሻ ላይ ድርቅ ይላል ማለት ነው። በጣም ይጣፍጣል፣ ልዩ ነው ጣዕሙ። ግን ድርቅ ብሏል። እዚህ ጋር ደግሞ ከጎኑ ጎን የምታዩት እንትኑ ነው። በርበሬ አላረኩበትም በነገራችን ላይ ቲማቲም፣ 3 ቲማቲም እና ቲማቲም ኖርማሉ ከእንትን ብዬ ነው የአብስዬ ቁጭ ያደረኩትኝ። እና ቤተሰብ ሙቀት ላይ በነገራችን ላይ በጣም ነው አቅም ያንሰን እና የታወቀ ነው። በቃ ከሰውነታችን የሚወጣው ውሃ ነው። ስለዚህ ይህንን ደግሞ የምንተካው ንጹህ ውሃ በመጠጣት ውሃ መጠጣት አለብን በነገራችን ላይ እና ውዶችዬ ሙቀት ላይ በጣም ኢነርጂ ያጥረናል። የግዴታን ውሃ መጠጣት አለብን። በውሃ ነው ልንተካ የምንችለው። በተለይ ደግሞ ይሄ ለስላሳ ነክ ነገሮች ሙቀት ላይ ባትጠቀሙት መልካም ነው። ለምሳሌ እኔ አሁን ምሪንዳ ብጠጣ እንኳን ማለት ነው ምሪንዳ በጣም ውሃ አብዝቼበት ነው የምጠጣው ማለት ነው ቤተሰብ። ሌላ ደግሞ እንደዚህ አይነት ጁስ ማለት ነው። እንደዚህ አይነት ጁስ አሁን እኔ ሻይ የለ ቡና የለ ቡና ራሱ ወይ ግማሽ ሲኒ ከጠጣሁ ነው የሚገርማችሁ አጋጣሚ እሱም ቢሆን አጋጣሚ ከተፈላ ነው። እና እንደዚህ ጁስ ምናምን ነው የምጠጣው። ለስላሳ ራሱ አንደኛ ሙቀት ይፈጥራል። ቀጥሎ ደግሞ ምናልባት ጠጣን ካልን እንኳን ሚሪንዳ ብንጠጣ አሪፍ ነው እላለሁኝ። ከምንም በላይ ደግሞ ውሃ አስፈላጊ ነገር ነው በነገራችን ላይ እንደዚህ ኖርማል የተቀመጠ ውሃ እና ውሃም ስላችሁ ኖርማል እንደዚህ የተቀመጠ በሃይላንዱ እንጂ ፍሪጅ ውስጥ የገባ ምናምን አጠጡ። ጥንቃቄ አድርጎ የታወቀ ነው። ሙቀት ሰዓት ላይ ቀዝቃዛ ውሃ መጠጣት ለልባችንም ያው ጥሩ ስላልሆነ እና በዚሁ አጋጣሚ ያው መልእክቴ ላስተላልፍ። ብዙዎቻችን ከውጪ ስንገባ በጣም ስለሚሞቀን ቀዝቃዛ ውሃ ነው የምንጠጣው። ያኔ ቀዝቃዛ ውሃ ራሱ ሆኖ መበረዝ እንችላለን፣ በርዘንም መጠጣት እንችላለን። እና ብቻ ራሳችሁን ጠብቁ። በነገራችን ላይ ቤተሰብ በዚህ ሰዓት ላይ በጣም ራሳችሁን ጠብቁ። ሙቀቱም የማይታሰብ ነው። ደጅ መውጣት የማይታሰብ ነው። ዘንድሮ እኛ ጋር ይሁን ሌላ ጋር ይሁን አላውቅም። በነገራችን ላይ እኛ ጋር ገና ሲበርድ ሌላ ቦታ በጣም እየሞቀ ነበረ። እንግዲህ ያው መቻል ነው። ያው ከመቻል ውጪ ሌላ ምን ይደረጋል ማለት ነው። ቤተሰብ እንግዲህ ያው በተቻላችሁ አቅም ራሳችሁ ጠብቁ፣ ራሳችሁን አትጉዱ። በዚህ ሙቀት ላይ ቡና፣ ሻይ፣ ንስካፌ ምናምን ቀንሱ እና ንስካፌ ያው ለልብ ጠርም ስለሆነ እሱ ቀንሱ ለማለት እወዳለሁ። በተረፈ እግዚአብሔር አምላክ ይጠብቀን። ቤተሰብ ቪዲዮ ከወደዳችሁት ላይክ፣ ኮመንት በማስቀመጥ አበረታቱኝ ማለት ነው። እንግዲህ ያው ሽሮአችን ስጓችን ይቀመጥ። ሽሮ ባይሰርም ስጎ ግን አልቀረም እዚች ጋር ያለች ማለት ነው። እና በተረፈ እንግዲህ ሰላማችሁ በያላችሁበት ቦታ ብዝት ተረፍረፍ በልልኝ ቤተሰብ። ቪዲዮ ከወደዳችሁት ላይክ ኮመንት ማድረጋችሁን አትርሱ። ላለው ስለምታበረታቱኝ ከልብ አመሰግናለሁ። በሌላ ጊዜ እስከምንገናኝ ድረስ መልካም ቆይታ፣ መልካም ጊዜ የቤተሰቦች